ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሞጃታባ ካሚኒ ቀጣዩ የኢራን ጠቅላይ መሪ ሊሆኑ ስለሚችሉ የአያቶላህ ካሚኒ ልጅ የምናውቀው የኢራን ጠቅላይ መሪ አሊ ካሚኒ በአሜሪካ እና በእስራኤል የአየር ድብደባ ከተገደሉ በኋላ ብዙ ልጆቻቸው ሞጃታባም አብሮ ተገድሎ ይሆን ሲሉም ሰግተው ነበር። በጉዳዩ ላይ ለቀናት ምንም ዜና አልተሰማም። ማክሰኞ ዕለት ግን የኢራን መንግስት መገናኛ ብዙኃን ሞጃታባ በሕይወት እንዳሉና የሀገሪቱ ወሳኝ ጉዳዮች ላይ በተካሄደ ምክክርና መገምገም ላይ መሳተፋቸውን ዘግበዋል። እስካሁን ግን በይፋ አልታዩም። ሙጃታባ አባታቸውን ለመተካት ግንባር ቀደም መሆናቸውን ሮይተርስ ሁለት የኢራን ምንጮች ጠቅሶ ዘግቧል። ይህንን ለማረጋገጥ ግን አስቸጋሪ ነው። ተተኪውን ጠቅላይ መሪ ለመምረጥ ተሰይመውና 88 አባላት ያሉት የሊቃውንት ምክር ቤት ወደ መደምደሚያው እየተቃረበ እንደሆነም ተናግሯል። ቀጣዩ መሪ ከአቶ ካሚኒ ቀብር በፊት ይነገራል ተብሎ አይጠበቅም ሲል ከእስላማዊ አብዮታዊ ዘብ ጓድ ጋር ግንኙነት ያለው ፋርስ የዜና ወኪል ዘግቧል። ሞጃታባ ብዙም እይታ ውስጥ የገባ ሕይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለሕዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸው በላይ ጥቂት በፎቶዎች እና በቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን መንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች የነበሩ በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲያዊ መረጃዎች ከበስተጀርባ ያለው ኃይል ሲሉ ይገልጿቸዋል። በአሶሺየትድ ፕሬስ ዘገባ መሰረት ሞጃታባ በስርዓቱ ውስጥም ብቃት ያለው እና ኃይለኛ መሪ ተብለው በሰፊው ይታመኑ ነበረ። የሞጃታባ ካሚኒ መመረጥ አወዛጋቢ ሊሆን ይችላል። እስላማዊ ሪፐብሊክ የተመሰረተው ንጉሳዊ አገዛዝ በአውሮፓውያኑ በ1979 ከተገለበጠ በኋላ ነበረ። የሪፐብሊካኑ ርዕዮተ ዓለም ደግሞ መንበሩ በውርስ ሳይሆን በሃይማኖታዊ አቋምና በተረጋገጠ የአመራር ብቃቶች ላይ ተመስርቶ መመረጥ አለበት የሚል መርህ አለው። አሊ ካሚኒ ስለ እስላማዊ ሪፐብሊኩ የወደፊት አመራር አጠቃላይ መረጃ ብቻ ነበር ሲሰጡ የነበሩት። ሞጃታባ ለአመራርነት እጩ ሆነው የመቅረባቸው ሀሳብ ካሚኒ ተቃውመዋል ሲሉም አንድ የሊቃውንት ምክር ቤት አባል ከ2 ዓመት በፊት ተናግረው ነበር። ካሚኒ ግን በጉዳዩ ዙሪያ በይፋ የገለጹት ነገር የለም። ሞጃታባ ካሚኒ ማን ናቸው? ሞጃታባ የተወለዱት በአውሮፓውያን መስከረም 8 ቀን በ1969 በሰሜን ምስራቅ ማሻሃዳ ከተማ ውስጥ ሲሆን ከ6ቱ የካሚኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴህራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሞጃታባ በ17 ዓመታቸው በኢራን-ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉም የኢራን መገናኛ ብዙኃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፍ በነበሩ በአሜሪካና በምዕራባውያን ያለውን ጥርጣሬ የበለጠ እንዲያጠናክር አድርጎታል። በ1999 ሞጃታባ የሺዓ ሃይማኖታዊ ትምህርታቸውን ለመቀጠል ቆሞ ወደ ተባለችው የሺዎች ቅድስት ከተማ አቅንተዋል። ከዚያም መልስ እስካሁን ድረስ የሃይማኖት አባቶች ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባው ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞጃታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸው ዕድል ሊያደናቅፈው ይችላል። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙኃን ተቋማትና ባለስልጣናት ሞጃታባ ካሚኒን አያቶላህ በማለት በከፍተኛ የሃይማኖት ማዕረግ መጥራት ጀምረዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደ ሙከራ አድርገው ቆጥረውታል። አያቶላህ የሚለውን ማዕረግ መያዝ የአንድ ሰው የትምህርት ደረጃና እውቀት አመላካች ተደርጎ ይወሰዳል። ቀጣዩ መሪ ለመምረጥ ከሚያስፈልጉ መስፈርቶች እና ቅድመ ሁኔታዎች አንዱ ተደርጎም ይቆጠራል። ሟች አያቶላህ አሊ ካሚኒ በአውሮፓውያኑ በ1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላህ ተብሎ ማዕረግ መሰጠቱን ማስታወሱ ያስፈልጋል። የፖለቲካ ጣልቃ ገብነት ክሶች የሞጃታባ ስም ለመጀመሪያ ጊዜ ወደ ሕዝብ ጎልቶ የደረሰው መሐመድ
አህመዲነጃድ በአውሮፓውያኑ 2005 ፕሬዝዳንታዊ ምርጫ ባሸነፉበት ወቅት ነው። የለውጥ አራማጅ እጩ ማህዲ ካሩቢ ለጠቅላይ መሪው አያቶላህ አሊ ካሜኒ በጻፉት ግልጽ ደብዳቤ ልጃቸው ሙጅተባ በአብዮታዊ ዘብ እና በአሲጂ በሚባለው መንግስታዊ ሚሊሻ አማካኝነት አህመድ እንዲያሸንፉ ለሃይማኖታዊ ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉም ከሰዋቸዋል። ከ4 ዓመታት በኋላም ሙጅተባ ተመሳሳይ ክስ ገጥሟቸዋል። የአህመድን ዳግም መመረጥ በመላ አገሪቱ አረንጓዴ ንቅናቄ በመባል የሚታወቀው ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሙጅተባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለው ሀሳብ የሚቃወሙ መፈክሮችም አሰምተዋል። በወቅቱ ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጠፋ ታጀዛዴህ ውጤቱን የምርጫ መፈንቅለ መንግስት ሲሉም ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሙጅተባ ካሜኒ ቀጥተኛ ፍላጎት እንደሆነም ተናግረዋል። የለውጥ አራማጆች የሚባሉት ሜሪ ሆሴን ሙሳሲ እና ሙሐመድ ካሩቢ በአውሮፓውያኑ 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 ላይ ሙጅተባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስበዋቸዋል ሲሉም የኢራን ምንጮች የቢቢሲ የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያን ገልጸዋል። ብዙዎች ሙጅተባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠበቃል። አንዳንዶች ደግሞ አባታቸውን፣ እናታቸውንና ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩም ያምናሉ። የእስላማዊ ሪፐብሊክን ሕልውና ማረጋገጥና ሀገሪቱን ከፖለቲካና ኢኮኖሚያዊ ውድቀት ለማዳን ትክክለኛ ሰው መሆናቸውን ለሕዝቡ ለማሳመን ከባድ ስራ እንደሚጠበቃቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪ የሪፐብሊኩ ስልጣን ወደ ውርስ ስርዓት እየተለወጠ ነው የሚለው ግንዛቤ የሕዝብ ቅሬታን የበለጠ ሊያባብሰው ይችላል። ሙጅተባ ከተመረጡ እስራኤል ኢላማ ይሆናሉ። የእስራኤል መከላከያ ሚኒስትር እንደተናገሩት ማንኛውም የአቶ ካሜኒ ተተኪ ኢላማዎች ይሆናሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።